مع كلامي ولا يسمعن؟ واو استاذ يسمعل. እሺ ሙስና በእስልምና አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም ለዐነ አላሁ ራሺ ወልሙርተሺ ብለዋል። ሙስና ሰጭንም ተቀባይንም አላህ ረግሟቸዋል ወይንም አላህ ረግሟቸው ብለው ተናግረዋል። ስለዚህ አይቻልም፣ አይፈቀድም። ሌላኛው ነገር ምንድነው? የእርግዝና መከላከያ የሚለውን ነው። እሱን ሼክ አብዱልዓዚዝ ብን ባዝ የተባሉት ታላቅ ዓሊም እንዲሁም ሌሎችም ለሁል ጊዜ ለዘወትር ሴት ልጅ ራሷን እንዳትወልድ መዝጋት አይቻልም ብለው ተናግረዋል። ሁል ጊዜ በቃ እንዳትወልድ አድርጋ ለዘላለም፣ ይሄ አይቻልም። ምክንያቱም አላህ ሱብሓነሁ ወተዓላ የፈጠረን ዘርን እንድንተካ እንድንወላለድ ነው በዚች ምድር ላይ። ነገር ግን ለተወሰነ ጊዜ ከሆነ በባልና በሚስት ስምምነት በመካከላቸው ለተወሰነ ጊዜያት ከሆነ ችግር የለውም። አንዱ ሌላውን ሳያስፈቅድ ግን አይቻልም። ባል ሚስቱን አስገድዶ እንድትጠቀም ተጠቀሚ ማለት አይችልም። ሚስትም ከባሏ ተደብቃ ሳታሳውቀው ያንን ተጠቅማ መገኘት አይቻልም። ጀዛኩሙላህ ኸይር ኡስታዝ። اوكي وياكم ايش تياك عليك ابري اوزيل ارس شور والله عندنا السلام عليكم. السلام عليكم. وعليكم السلام. ማነው? አለና ለምዱ ነው ነገር አለና ማነው? አለው ሁሉ ሰላም አለ አልሐምዱሊላህ። ምን ነው አይነህና አሞሃል እንዴ? ያ አረብ እንትን ማታ ዝም ብሎ ቀላ ይላል ትንሽ። አዎ ብርሃኑ ነው ላይቱ ነው። فإن المفتاح يحتاج بعدها إلى تحكيم قليل على تسجيله مرة أخرى لتنضبط حركته مع فتحة صغيرة. لك تدول لي. دول لي. الشابتي وابشر. يروى على ألسنة الناس حكاية عجيبة تذكر للعبرة والموعظة لا على سبيل التاريخ. እሺ ከላይ ያለሽ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ያ ኡስታዝ ሁሱ። እኔ ኢንሻአላህ ጥያቄ አለኝ በሰላት ዙሪያ። ጥያቄ ብዙ ጊዜ መንገድ ላይ ነው በድራይቭ ነው ማሳልፈውና የሰላት ሰዓት እንዳያልፍ በማለት መኪናዬ ላይ ሆኜ ሰግዳለሁ። ላይክ ድራይቭ እያረኩኝ ጀስት በውስጤ ማለት ነው። ምን ትለኛለህ በዚህ ጉዳይ? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ صل قائما فإن لم تستطع فقاعدا فإن لم تستطع فعلى جنب ነው። ቁመህ ስገድ፣ ቁመህ መስገድ ካልቻልክ ቁጭ ብለህ ስገድ፣ ቁጭ ብለህ መስገድ ካልቻልክ ተኝተህ ስገድ ብለው ተናግረዋል። ስለዚህ ቁመሽ መስገድ ካልቻልሽ ወጥተሽ ከቻልሽ ውጭ ላይ አንጥፈሽ ሰጃዳ እዚያ ላይ መስገድ ካልቻልሽ ደግሞ ቁጭ ብለሽ እዛው ላይ መስገድ ይቻላል። መርሐባ ሽክራን። የኔ ግን እየነዳሁ ነው። ላይክ ሰው ጭናለሁ ብዙ ጊዜና ከከተማ ወጣ ብሎ ነው የኔ ስራ። ላይክ በረሃ ላይ ምናምን ነውና ላይክ መቆም አልችልም። ሰዓቱን ላለማሳለፍ እጥራለሁኝ ቆሜ፣ ግን ላለማሳለፍ እየነዳሁኝ ላይክ በውስጤ ሰግዳለሁ። እሱ ነው ላይክ በጣም ጥያቄ ይሆንብኛል ብዙ ጊዜ። ከቻልኩም እርሊ ከመጣሁም ቤቴ ደግሞ አለው መድገሙን፣ ግን ሱብሃንአላህ ጀስት
ከቻልሽ ቋቁመሽ መስገድ ነው። ካልተቻለ ደግሞ እዛው ታክሲ ውስጥ መስገድ። ቆሞ መስገድ ያልቻለ ሰው ቁጭ ብሎ ይስገድ በሚለው ሐዲስ መሰረት ማለት ነው። አይ ኦኬ مرحبا شكرا بارك الله فيك وجزاك الله خير. السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. سلام أستاذ. الحمد لله. የሆነ ጥያቄ ለመጠየቅ ነበረ ግን ሰው ነው ጠይቅልኝ ያለው ችግር የለውም አይደል? ኦኬ እህቴ ነበረችና ኢትዮጵያ አይደለም የምትኖረው ሌላ ሀገር ነው እና ኢትዮጵያ ደግሞ ኒካ አስራ ነበረ ከ2 ዓመት በፊት ማለት ነው እና እሷ አሁን ባሏ ያው ኒካ አሰረችው ሰው ኢትዮጵያ ነው የሚኖረው እሷ ደግሞ ኢትዮጵያ አይደለም የምትኖረው እና አልተስማሙም አብረው እሷ መኖር አትፈልግም ከሱ ጋር ማለት ነው እና ኒካውን እንዲያወርድላት በጣም ብዙ ጊዜ ለምነው ነበረ ጠይቀው ነበረ ሊያወርድላት ፍቃደኛ አይደለም እስካሁን ድረስ ማለት ነው እና ቤተሰብም ፍቃደኛ አይደለም ያን ኒካ ለማውረድ ማለት ነው እሷን ነው የሚወቅሷት ማለት ነው በአንቺ ምክንያት ነው ምናምን አንቺ እንደዚህ ስለሆንሽ ነው ምናምን እሱ ደግሞ እንደዚህ አይነት ሰው ጥሩ ሰው ስለሆነ ነው እሱ እንደዚህ ስለሆነ ነው አንቺ ከሱ ጋር መፋታት የፈለግሽው ምናምን ይላሉ እና ግን አብሮም እየኖሩ አይደለም እሷ እስካሁን ድረስ ኒካውን እንዲያወርድላት ትለምነዋለች እና እንዴት ይታያል ይሄ ነገር? እሺ ኒካ እንዲያወርድላት የፈለገችበት ምክንያት ምንድነው? አለመስማማት ነው በቃ እንዲሁ በግል ጉዳይ ማለት ነው። እንትን ነው እሷ የምትኖረው አሜሪካ ነው እና እሱ ስራ አይሰራም ኢትዮጵያ ማለት ነው እና እሷ ናት ሁሌ ፑሽ ማለት የምትደግፈው ማለት ነው እና እሱ ምንም ስራ አይሰራም ከሷ ነው ሁሌ የሚጠብቀው እሷ ደግሞ ለረጅም ጊዜ ጠይቀው ነበረ ስራ እንዲሰራ ወይ ደግሞ የሚሰራበት አቅም እንደምታግዘው ማለት ነው ስራ እንዲሰራ እሱ ደግሞ ያን ነገርም አይፈልግም በቃ ቁጭ ብሎ ነው መኖር የሚፈልገው ማለት ነው በዚህ ነገር ላይም አልተስማሙም ከዛ በቃ እሷ ደግሞ ከሱ ጋር መሆን አትፈልግም እሱ ነው አሳማኝ ምክንያት ነው ባል ሚስቱን ለማስተዳደር አቅም ከሌለው ፍች መጠየቅ ትችላለች ልጆች ቪዲዮ ስለከፈተ ይቆራረጣል በጣም እንትን ይላል መሰለኝ አይደለም እና የማስተዳደር አቅም ከሌለው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በተናገሩ መሰረት ያና ሸረሸባ من استطاع منكم الباءة فليتزوج ስላሉ ያን አቅም ከሌለው ፍች ብትጠይቅ እርሷ ወንጀለኛ አትሆኑ እሺ ወንጀለኛ አትሆኑ እና ስንጠይቀው እምቢ ካለ ሸሪዓ ፍርድ ቤት ሂዳ ወይንም እነሱ እሷ መሄድ ካልቻለች ቤተሰቦቿ ሸሪዓ ፍርድ ቤት ሄደው ኒካህን ማስወረድ ይችላሉ እሱ በሌለበት ማለት ነው መጀመሪያ ሸሪዓ ማሱ ተጠይቆ እምቢ ካለ የዛለ ሸሪዓ ፍርድ ቤት ሄዳ ለሸሪዓ ፍርድ ቤት ቃዲ ታሳውቃለች ወይንም ቤተሰቦቿ ያሳውቃሉ ሸሪዓ ፍርድ ቤት የዛኔ የመፍታት ስልጣን አለው ኦኬ ተመልሶልኛል ሌላም ጥያቄ አንድ አለኝ ቀረኛ ኮን እሺ ኢትዮጵያ ያለው እኔም አሁን ኢትዮጵያ አይደለም የምኖረውና እና ኢትዮጵያ ያለው ሰላት ስንሰግድ መስጊድ ውስጥ ጀማ ሰላት ስንሰግድ እግራችን ተነካክቶ ምናምን ነው ስንቆም ማለት ነው እዚህ ሀገር ላይም ደግሞ አይነካካም እግራችን ተራርቆ ነው ሁሉም የሆነ ራቅ ብሎ ነው የሚሰግደው የጀማ ሰላት ማለት ነው እና ብዙ ሀገር ላይ እንደዛ ነው ያየው እሱ ነገር እንዴት ነው እንደ አስሉ እንደመሰረቱ ተረከዝ ሊገጣጠም መልካም ነው በላጭ ነው ነገር ግን ሰዎች በጣም ተጨናንቀው ሶላታቸውን ቢዚ የሚያደርጋቸው ወይንም ሌላ ሐሳብ ውስጥ የሚከታቸው ሰው ከሆነ የሰዎች እንዲህ መጠጋጋት የዛኔ ትንሽ ያን ያክል የተጋነነ ሳይሆን ጥቂት እንትን ክፍተት ኑሮ ቢሰግዱ ችግር አይኖረው كما افتى بذلك الشيخ صالح الفوزان حفظه الله شكرا استاذ ተመልሶልኛል السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته هلنا وكي ليتنا دينا سلام ነው والله الحمد لله የአሁኑ ጥያቄ ላይ ግን ምንድነው ይመስለኛል እኔም ከዚህ በፊት ስላየው አንዳንድ ሀገር ላይ
በቃ አንተን ነው ባህል ይሁን ምን ይሁን ምናምን እንዳለው ዝም ብለው በቃ ሰው እግር ለእግር አይነካከም እና ብትነካካ ምናምን ራሱ ይርቃል። እንደዛ ነገር አለ። ያስ እንዴት ነው እንትን የሚለው ይመስለኛል። እንደዛ ጥያቄውም የልጁ እንደዛ መሰለኝ። ያው እንደ አስሉ እንደ መሰረቱ ነብያችን ሰለላሁ ዐለይሂ ወሰለም استكلكل አድርጋቸው ስገዱ ያው حاذ بين المناكب والأقدام ነው ያሉት። ከዚህ ዘዑለሞች በትከሻና በተረከዞች استكلكل አድርጓሉ እንጂ ያው አጋጥሞ አይልም ሐዲሱ እሱ ላይ ያንን እንዳው ቢያደርጉና ቢጠጋጉ መልካም ነው ከሚለው አንፃር ነው። ሶፍ መጠበቁ ላይ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰው ሶፎፈኩም ይሉ ነበር። ሶፋቸውን አስተካክሉ የሚል ቋንቋ ላይ ይናገራሉ እንጂ ስለማገጣጠሙ ያን ያክል ካልተቻለ ትንሽ ዘር ብለው ቢሰግዱ ችግር እንደሌለው ሼኽ ሷሊህ አልፈውዛን ተናግረዋል። ነገር ግን በላጩ እንደው አፍضل የትኛው ነው ከተባለ ተገጣጥሞ መስገድ ነው። እሱን የሚያክል የለም። እሺ ጥያቄ አለ ከታ ቋንቋን የፈጠረው ቅዱስ እግዚአብሔር ለመደበቅ በሌላ የማይገባበት ማስረዳት መሸነፍ ነው። ቶሎ ኮመንቱን አጥፉት። ምን ነው ዘለቀ? ሰላም አለይኩም ናግባ ለምን እናጠፋዋለን? ገብተህ ስበክ። እዚህ ወንድ ልጅ አይደለህ እንዴ? ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ወስ ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ እንግዲህ ኢንሻአላህ በትዕግስት እንደምትመልስልኝ ተስፋ አደርጋለሁ። ትንሽ ራዘም ስለሚል ጥያቄ እና ጥያቄ እኔ ባለ ትዳር ነበርኩኝ ማለት ነው እና ባለቤቴ ጋር 7 አመት ያህል ተቀምጠን ያው ስምምነት የለንም። ከዛ በቃ ስምምነት የሌለብን ዋናው ምክንያት እኔ በጣም ነው የምበሳጨው፣ በጣም ነው የምናደደው። በጣም በቃ ትንሽ ትልቅ በተጣላን ሰዓት በጣም በቃ ይሆናል ውስጤ በጣም ነው የሚቃጠለው። እሱን ማየት አልፈልግም፣ እሱን መናገርም አልፈልግም። ወላሂ ያኔ ወንጀሌን ለማቃለል ነው አሁን ፈተዋ ራሱን መጠይቀውና ወላሂ ልብሱን ራሱን ማየት አልፈልግም እሱ ጋር በተጣላን ሰዓት ማለት ነው። እና በቃ ልብሱን ራሱ ደብቄ ነው ይሄንን ጉዳይ ከ2 አመት በኋላ ሲህር እንደሆነ አገኘሁኝ ማለት ነው። ሲህር መሆኑንም ደግሞ ያገኘሁት እሱ ኪስ ነው። ጸጉሬን እና ልብሴን ቆርጦ በጣም በብዙ ክር ተጠምጥሞ ኪሱ አገኘሁት ማለት ነው። እና በቃ ያኔ ሲህር እንደሆነ አወቅኩኝ ማለት ነው። ከዛ ለ4 አመት መከርኩትም ማስመከርኩትም ይቀየራል ብዬ አልተቀየረልኝም። ወደ ፍቺ ሄድኩኝ ማለት ነው። ከዛ በቃ በተፋታን ሰዓት ያው ቤተሰብ ይፈልጉት ነበርና ሙሉ ለሙሉ እኔ ላይ ሐቅን አድርገው ቤተሰብ ጋር ተጣላን ማለት ነው። እና አሁን እኔ ሐቅን አደረገ እሱ ነው ያደረገብሽ? እርግጠኛ ነሽ? እሱ ነው። ለምን መሰለህ እኔ እየታመምኩ መጣሁ ማለት ነው። በጣም እያመመኝ ሲመጣ በአእምሮ ቃል ማለት ነው በቃ ይሄ ነገር ራስህ ተሳስተህ አድርገኸው ከሆነ በቃ የሆነ ቂርአት ነገር አስቀራብኝ ምናምን ስለው በባህል ለመፍታት ያው ክፍለ ሀገር ናቸው ቤተሰቦችም እነሱም በባህል ፈለጉ ማለት ነው። እኔ ደግሞ በባህል አልፈልግም በሞት ነው የሚሻለኝ በማለት እንቢ ስላቸው ያው ቤተሰብም ጣላ በባህል አለመሞከሬን ማለት ነው። እና መጨረሻ ላይ እንዲነግረኝ በጣም ስታመም እንዲነግረኝ አደረኩት ነገረኝ ማለት ነው። ከዛ ለቤተሰብም አልተናገርኩ ቃል ገባሁለት ይሄን ነገር ለማከም ራሴን አከማለሁ ብዬ ስል ልክ ሲያመኝ ጥጋቧ ነው አለ ማለት ነው። አዙሩ ቤተሰብ ጋር ጥጋቧ ነው እንጂ ምንም አልሆነችም አለ ማለት ነው። ያን ቃል ገብቼለታለሁ። በጣም ሲደጋግም መክሬው እምቢ ሲለኝ ያንን ሪከርድ በቃ ይፋ አድርጌ ተናገርኩ። እንዲህ ስላደረገኝ ነው ብዬ ተናገርኩ ማለት ነው። እሺ አንቺ እርግጠኛ ከሆንሽ ድግምት እንዳስደረገብሽ አንቺ በመጀመሪያ ፈውስ አድርጊ፣ ለጤናሽ ትኩረት ስጪ። ነብዩ ሰለላሁ ዐለይሂ ወሰለም ይስተርቁ ምን العين فإن العين حق ብለዋል። በአይን الناس በሲህር በጅን በቡዳ ለተለከፋችሁ ሰዎች ቁርአንን አስቀሩ፣ አይን الناس ያለ ነገር ነውና ብለው ተናግረዋል። ስለዚህ
ያንን አድርጌ መጀመሪያ። ሁለተኛው ሌላው ነገር ምንድነው? በእርግጠኝነት ሰውየው የድግምት ስራን የሚሰራ ከሆነ ከዚህ ሰው መራቅ ነው። ወደ አላህ ተውበት እንዲያደርግና እንዲመለስ ዳዕዋ አድርገሽለት ከተመለሰ ከዚህ ጸያፊ ስራው ከተመለሰ السحر كبيرة من كبائر الذنوب بل قال بعض أهل العلم أنه يخرج صاحبه عن دائرة الإسلام دام يستطيع ሁሉ ብለው የተናገሩ ከባድ ቃል የተናገሩ ዑለሞች አሉ በዚህ ላይ ولقد علموا لمن اشتراه ما له في الآخرة من خلاق ስላለ አላህ ሱብሓነሁ ወተዓላ እንዳጠቃላይ ይህ ሰው ዳዕዋ አድርገሽለት ከተመለሰ እሰየው ከዚህ ስራ አልመለስም ብሎ በዚያው ላይ የሚሰራ ከሆነ ግን ከዚህ ሰው ጋር አብሮ መቀጠል አያስፈልግም። አይ እሺ ሌላውማ ደግሞ ማለት ነው ይሄንን ሞክር ያለሁኝ ማለት ነው። ይሄንን ማለት ዳዕዋ ስልህ አስደርግይለታለሁኝ በዳዕዋ ሞክር ያለሁ በብዙ ነገር ከዛም አልፌ አገር ሁላ ያለንበትን ሀገር አልቀየር ሲለኝ ወደ አዲስ አበባ ድረስ ራሱ ሄጃለሁ። ግን ሊቀየርልኝ አልቻለም። ኒካህ 3 ጊዜ ፈትቼሻለሁ አለ ማለት ነው። ከዛ 3 ጊዜ ፈቶኝ ቤተሰብ ጋር ገባ። ቤተሰብ ጋር ገብቶ ቤተሰብ እኔን አብሮ እሱን ይዘውታል አሁን ማለት ነው። ቤተሰብ ጋር ልክ እሱን ኒካይን አስተናለሁ ብዬ ስከሰው እናቴ ልጅ አይደለሽም ብላ ካደች ማለት ነው። ያኔ እናቴ ጋር ተካካድን ሙሉ ለሙሉ። ከዛም አልፎ ወንድሞቼ ራሱ ከሱ ናቸው እንዳስደረገብኝ ያውቃሉ። ሁሉን ነገር ሙሉ ለሙሉ ያውቃሉ። ግን ጥፋትን ላይ አድርገው ማለት ለምን ጠላሽው የሚለው ነው። በዛ ምክንያት ወንድሞቼ ጋር ራሱ ተናገርኩት ነው እህት በቃ አሁን እንደተናገርነው ነው። ሰውየው በእርግጠኝነት ድግምት ላይ ይሄንን ስራ የሚሰራ ከሆነ ዳዕዋ አድርጌለትና ከተመለሰ ሰየው አልመለስም ካልና ግን በዛ የሚጸና ከሆነ ከዚህ ሰውዬ መራቅ ነው። አይ እና ፍቺ መጠየቅ ትችያለሽ በሲሕሩ ላይ የሚዘወትር ከሆነ መርሐባሽ። እሺ ጀዛከላሁ ኸይር አላህ ይጠብቅ። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ስለ ጣራ ለመጠየቅ ነበር። እሺ ይሰማል? ይሰማል። ብዙ ጊዜ ሽንት ከሸና በኋላ ይነካኛል ታውቃለህ? ዝም ብሎ ይፈሳል። አላቅም ወላሂ ገና እየሰማሁ ነው። እሺ እና ሲሄድም ስቀመጥም አንዳንዴ ደግሞ አልፎ አልፎ ይፈሳል። እንዴት ነው ሰላት ላይ? እሺ በመጀመሪያ ሕክምና አድርግ። በአቅራቢያ ሆነ የሚገኝ ሐኪም ቤት ሄድና ዶክተር አማክር፣ ሕክምና አድርግ። ያንን አድርገህ መፍትሄ ካላገኘህ ፈተቁላህ መስተጣዕቱም ባለው መሰረት በቻላችሁት አቅም አላህን ፍሩ በሚለው አንቀጽ መሰረት በቻልከው አቅም መስገድ ነው። በዚያ ሁኔታ ላይ ቢሆን ራሱ እንጂ ሶላትን በፍጹም አታቋርጥም። አላህ ያሽርህ። እሺ አሜን። እና ሌላ ልቀጥል? አንድ ጥያቄ ቀጥልሽ። ማታ ስተኛ የምተኛበት ብርድ ልብስ ጠሃራ ከሌለው ማለት ነው በላብና በእንትን ይነጅሳል? ጠሃራ ከሌለው የእርጥበት ከነካው ያንን ብርድ ልብሱ ደረቅ ሆኖ ሰውነት የሚያልበኝ ከሆነ ነካካ ከሆነ ይነጅሳል? ሰውነት የሚረጥበት ከሆነ ነጃሳው ይዛል ኩል አዳምጦ ነው። ነጃሳው ይዛኔ እርጥበት ነገር እንትን ስለሚለው ስለሚነካው ባጭሩ ይነጅሳል። ይነጅሳል። እሺ አመሰግናለሁ። እሱ እሺ መርሐባ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ አንድ ጥያቄ ነበረኝና የክርስቲያን ስጋ ስለመብላትና ስለመስራት እስኪ
ትንሽ ነገር ይቅርታ። እሺ ክርስቲያን ስጋን መብላት በተመለከተ አላህ በቁርአን ላይ ወጣዓሙ الذين اوتوا الكتاب حل لكم ብሏል። እነዛ መጽሐፍን የተሰጡት የይሁዲዎችና የክርስቲያኖች ስጋ ለእናንተ ተፈቅዷል ብሏል። ጣዓም የሚለውን አብዱላህ ብን አባስ አይ ዘባኢሕ አህለል ኪታብ ብሎ ፈስሮታል። የይሁዲዎችና የክርስቲያኖች እርድ ወይንም ስጋ ለማለት ነው። ስለዚህ ይቻላል። ነገር ግን መስፈርት አለው። መስፈርቱ ምንድነው ከተባለ ቢስሚላህ ብሎ ማረድ ነው። የት ይገኛል ከተባለ እዛው አያ ከፍ ብላችሁ ከመጀመሪያው حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به ይላል። ከአላህ ውጭ ለሌላ የታረደ ወይም ከአላህ ስም ውጭ በሌላ ስም የታረደ ከሆነ አይፈቀድም። ስለዚህ ይሄን አስመልክቶ አብዱላህ ብን ዑመር፣ ዓሊ ብን አቢ ጣሊብ፣ እናታችን አይሻ እንዲሁም ከታቢዒዎች من كبار التابعين ሐሰን አልበصሪ እንዲሁም ጣውስ ሌሎችም አይሁዲዎችና ክርስቲያኖች ቢስሚላህ ወይንም በአላህ ስም ካሉ ነው የሚበላው ስጋቸው እንጂ በመሲሁ ስም ቢያርዱ ወይንም በሌላ ማለክት ስም ብለው በሚጠሯቸው ቢያርዱ በፍጹም አይበላም ብለው ተናግረዋል። አላህ አለ። እሺ መስራት ይፈቀዳል? እነሱ እንደዛ ብለው ያላረዱት ተቀጥረሽ ከሆነ የምትሰሪው በዚያ ቦታ ላይ እንደ አስሉ እንደ መሰረቱ ከአላህ ስሞች በሌላ ስም የታረዱ ስጋዎችን መቅረቡ ራሱ አስፈላጊ አይደለም። ነገር ግን እዚያ ቦታ ላይ ተቀጥራችሁ የሰራችሁ ከሆነ እናንተ ቢስሚላህ ብላችሁ እስካላረዳችሁ ድረስ ያ ነገር ለአማልክት ወይንም ለበዓል ተብሎ የሚሰራ እስካልሆነ ድረስ ቤት ውስጥ እንደማንኛውም ኖርማል ምግብ ቁርስ፣ ምሳ፣ እራት እንደሚበላው ከዚያ አንፃር ከሆነ ችግር አይኖረውም። والله አለም። مرحبا شكرا. السلام عليكم النبي. السلام عليكم. السلام. السلام عليكم النبي. አፎሊ الله ብለህ አስቸግርህ ነው። እኔ ትንሽ ታመሜ ነው ያየሁት ወንድሜ። ለአላህ ብለህ ሰበቡን ልኝ እህት ወንድሙ ሲሄድ ቆይቶ በዚህ ውስጥ ወርጃ የአራት ልጆች አባት ነኝ። እንኳን ታመሜ ነው ረዳኝ አላህ ብለህ እክህ ለአላህ ብለህ ጊዜ የለፈውን ያለው አላህ ብለህ ያለች አባት ጊዜ አላህ ብለህ ማስቸግር አላህ ወንድሜ አላህ ብለህ አሳምባ ምችና ስምት ብዬ ነው ያለሁት። እባክህ ልጆች አባት ነኝ ተቸግሬያለሁ። الله يشرح ابشر መርዳት የምትችሉ ሰው አናግሩትና እርዱት። ባለቤቴ ናት። ባለቤቴ ናት። ሰላም አለይኩም። ሰላም ወራህመቱላህ። ባለቤቴን ማሞብኝ ሰንብቶ ነው በወንድም ሕክምና ነው የቆየሁኝ እና እባክህ ወንድም እየተባበረኝ እንደወደና እንትን ላይ ግን አፉታ ጋር አፉ እየጠየቁ አፉታ እየጠየቁ ኦኬ ማነው ማገዝ የምትችሉ ሰዎች ፎሎ አድርጉትና በውስጥ አካውንትን ጠይቃችሁ መርዳት ትችላላችሁ። ወይንም አካውንት ንገሩንና እንጻፍላችሁ። አካውንት ስንት ነበር የእናንተ? 1000 52 እሺ 32 74 52 32 74 74 7 52 አዎ 7 52 እሺ 1052 32 74 75 2 75 2 አዎ አይሽ ያና ኮሜንት ላይ አስቀምጬላችኋለሁ። በዚህ አካውንት እርዳቸው፣ አግዟቸው። ባረከላሁ ፊኩም። አካውንት ተቀምጧል፣ ይረዳቸዋል ኢንሻአላህ። እሺ ወንድምዬ
እንዳታወርደኝ ወንድሜ። አይዋ እሺ ሰማቻል ስም ያስፈልጋል። ስሙ ማን ነው እያለ ነው። ስሙ ማን ነበረ? መርሐባ። እሺ ስም ካስፈልገ ስማቸውን ንገሯቸው ልጆች። ማን ነው? ምንት ናቸው መሰለን? ጌትነት ነው የሚል ጓዴ ጌትነት። እሺ ንግድ ባንክ ነው አይደለም? አዎ። መርሐባሽ። ጓዴ ጌትነት ኔትወርክ አይሰራማ። እሺ ከተሰማ አድሚኖች በተራ አስገባችሁ። ከላይ ጥያቄ ያለው ካለ መቀጠል ይችላል። ያምሮት አቤት ሰላም ብያለሁ። ያምሮት አለ አሎ፣ ሴት ነኝ። ሰላም ነው ያምሮት? ሰላም ነው አልሐምዱሊላህ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ልጆች ለምን ኮፒ አታደርጉም? እሺ እሺ ጥያቄ አለሽ? አይ ለጊዜው ጥያቄ የለኝም። ሄሎ ይሰማል ወይንስ ከኔ ነው የሚቆራረጠው? እሺ ረመዳን ይመቻል አይደል? እስኪ ሌላ መግባት የሚፈልግ ክርስቲያን ካለ ይግባ፣ ከሌለ ረመዳንና እሷ ትጠያየቃላችሁ። እሺ ይሰማሻል? እሺ ይሰማሻል? ስትገቢ ነው ታርጉ፣ ታብታብ አርጉ። ያምሮት ነው ያምሮት። ድምጽ ይሰማል አይደል? ያ ጀማ ይሰማል። እሷ ጥያቄ የለኝም ብላለች እኮ። እሺ ከየት ቤተ እምነት ነው? ሳልኖር ግደለኝ። ሳልኖር አትግደለኝ ነው። ጥያቄዎች አሉ፣ ግን የሆነ ሰለምቴ ዲያቆን አለ፣ እሱን ፈልጌው ነበር አለ አቡኪ የሚባለው። አቡኪ ካለ መግባት ይችላል። ያለ አይመስለኝም እዚህ
ውሱ ቤት ነው ብሎ የነበረ የምጠይቀው ነበር። ያኛው በኪር እሺ፣ ለማንኛውም ከረመዳን ጋር ረመዳን ይመቻል አይደል? እስላማዊ ጥያቄዎች ያሉ መርሐባ እጠይቃለሁ። ዲያቆን ነኝ ያለው ልጅ እሺ፣ ጃቤት ነው ጃቤት አይሽ ረመዳን ጋር ቀጥሎ ረመዳን አውሩ። አሰላሙ አለይኩም። እሺ ረመዳን ሰለምቴው ልጅ ናም ለምን ፈልገው? አይ አንዳንድ ነገር ልጠይቀው ፈልጌ ነው። ፈልገውና ምናልባት የምጠይቀውን ልንገርህ በውስጥ ምናምን ጠይቀው ሚስጥር ስላልሆነ ፐርሰናሊ ነገር አይ እንትን ነው ችግር ፐርሰናሊ ነገር አይደለም። ለምን መሰለህ አሁን አንድ ቀን ሁሱ ቤት ሲያወራ ሰምቼዋለሁ። ያው ዲያቆን እንደነበረ በእርግጥ ከንግግሩ ያስታውቃልና ከክርስትና ወደ እስልምና ሽፍት ያረክበት ነገር እንደው እሱ በዛም በቤተ ክርስቲያንም ውስጥ አገልጋይ ከነበረ ምን የተለየ ነገር አግኝተበት ነው? ያው ብዙ መጻሕፍቶችን ስላነበበ አንዳንዴ አገልጋይና ምዕመን ስትሆን ትለያለህ። በነገራችን ላይ አገልጋይ ስትሆን ሁሉ ነገር ታውቃለህ በከፊል፣ ምዕመን ስትሆን ደግሞ የተነገረን ነው የምትይዝና ምን የተለየ አግኝተህ ነው ወደዚህ የመጣ ብዬ ለመጠየቅ ነው። ዲያቆን ነኝም አንዳንድ ግዕዝም ሲናገር ስለሰማሁት ከዛ አንፃር ነው። ኦኬ ያው እሱ የራሱ እንትን ሊኖረው ይችላልና ምናልባት እኔ ጥያቄ ልጠይቅህ። ኦርቶዶክስ ነህ አይደለ? አንተም ዲያቆን ነህ መሰለኝ ሳስበው። አይ እንዳማኝ ያዘኝና እንዳማኝ ያዘኝ። እሺ ችግር የለውም። ጥያቄ ምንድነው? ኢየሱስ ለእናንተ የተሰቀለው በሰይጣን አማካኝነት ነው አይደለ? ሰይጣንን ያሰቀለው ወይም ያስገረፈው አይደለ? ሰይጣን ነው ያስገረፈው ማለት ሰይጣን ያደረገው ማለት አይደለም። ያ ሰይጣን ያስገረፈው አይደለ? ሰይጣን ነው እንዲገርፉት የሚያደርገው፣ ያስገረፈውም ሰይጣን ነው አይደለ? አዎ ለመስቀል ሞት አደረሰ ይላል። ስለኛ በደርስ ተሰቀለ። ግን ሰይጣን ያስገረፈው በፈቃዱ ነው። አስገድዶት አይደለም፣ በፈቃዱ። እስቲ በፈቃዱ መሆኑን እናያለን እና ያው ኦርቶዶክስም ስለሆነ አሪፍ እንትን ነው ያልመሰለ ገድላት ላይ ምናምን ያለውና እስቲ ያውጣል። እሺ ምን ይላል መሰለ ነገረ ማርያም ላይ ምዕራፍ 3 ላይ ምን ይላል መሰለ? ይኸውልህ ኢየሱስ ክርስቶስን ያስገረፈ ያሰቀለ ሰይጣን ነው አለ። ስጋው አልቆ አጥንቱ እስኪቆረጥ ድረስ 6666 ጅራፍ ገርፈውታል። ራሱን በዘንግ ቀጥቅጠውታል። ይህም ራሱ አልበቃ ብሏቸው ልቡ ድረስ እስኪሰማው አክሊል ሻክ ደፍተውበታል። እጆቹን የውሃዲት አስረውታል። እንደዚሁም ደግሞ በጥፊ መተውታል ምናምን አክታቸውንም ተፍተውበታል ምናምን ይላል። እንግዲህ እዚህ ድረስ ያስደረሰው ሰይጣን ነው አይደለ? ኢየሱስን ለሰይጣን ለሞት ራሱን አሳልፎ ሰጠው። አዎ ትክክል ነው ያልከው፣ ትክክል ነው። ተመቷል፣ ተገርፏል። ምን አለ የኔ ጥያቄ ታዲያ ሰይጣን ኢየሱስ እንዲሰቀል ወይም 6666 ጊዜ እንዲገረፍ አክታ እንዲተፋበት ምናምን ካደረገ ምኑ ጋር ነው ለእናንተ ተሰቀለ ምናምን የምትሉት? የሰይጣን እንትን አለ ማለት ነው። ሰይጣን ደግሞ ለእናንተ ትልቅ አስተዋጽኦ አድርጓል ማለት ነው አይደለ? ለእናንተ ኃጢአት እንዲሻር ኃጢአታችሁንም ወደ ኃጢአት የሚከታችሁም ሰይጣን ነው። ከኃጢአት ደግሞ መሰዋ የሚያደርግላችሁም ሰይጣን ነው ማለት ነው። ለዚህ ማስረጃ የለም። ስላዳመጥኩ አዳምጠኝ። እንደ ወንድም ልመማር ነው የመጣው። እኔ ልሸነፍ ላሸነፍ አይደለም
እና ራሴን ሞክዬ ነው የመጣው። በነገራችን ላይ ይሄ መወለዱ፣ መውለዱ፣ መደብደቡ፣ መገረፉ ከምን ነው ከተባለ ቤዛ ለመሆን ነው። የቤዛ ስራ ይባላል። የቤዛ ስራ መሆን ማለት ነው ማንም ሰው ወደ ዓለም ኃጢአተኛ በአንዱ በአዳም ምክንያት ሞት ወደ ዓለም ስለገባ፣ ነገር ግን አንድም እንኳን ጻድቅ ስለሌለ መስዋዕት የሚሆን ራሱን ልጁን ላከ። የዮሐንስ ወንጌል ምዕራፍ 1 ላይ ቃል ስጋ ሆነ እንደሚለው ማን ነው ክርስቶስም ተሰቀለ። የመሰቀሉ ዓላማው ለክርስቲያኖች ምንድነው ካልከኝ ስለ በደላችን ተላልፎ ተሰጠ ነው። ቤዛነትን ነው፣ መከራን መቀበል ነው። ሰይጣን ራሱ ሰይጣን ሳይሆን ሰዎች አነሳሳ፣ ሄሮድስን ማነሳሳ አሳደደው። ስለዚህ ማናረገ በሰዎች ላይ ሰይጣን አደረና እግዚአብሔርን ለመስቀል ሞት አደረገው። ነገር ግን በስጋው ነው በመለኮቱ አምላክ አይደለም። የተሰቀለውም ሁሉም ነገር የሆነ በስጋው ነው። የፈቃድ ሞት ነው የሞተ። ሞቶም አልቀረም። በሶስተኛው ቀን ደግሞ ከሙታን ተነሳ። ሰይጣንን ድል አደረገው ብለን እናምናለን። በቃ ሳላስቆም ብዙ ይርክ የኔ ዋና ጥያቄ የኢየሱስ መሰቀል ላይ የሰይጣን እጅ አለበት አይደለ? ወይ አይበለኝና ወደ ሌላ ቀጣይ እንለፍ። እንዴ ክርስቶስ እኮ እንደውም ሰይጣን ሸውዶታል። እንዴት ሸወደው መሰለ? ይሄው እግዚአብሔር ልጅ መሆኑን ቢያውቁ ኑሮ አይሰቀልም ነበረ። ካልተሰቀለ ደግሞ አንድንም ነበረ እና እንደውም አይተህ ከሆነ የዮሐንስ ወንጌል አብዛኛውን የስጋ ንግግር ሰው መሆንን መጸለይን አንዳንዴ መፍራትን ያሳየዋል። ምክንያቱም አምላክ መሆኑን ካወቀ ስለማይቀርበው የግድ ሰው መሆኑና መሰቀሉ ጥቅም ስለነበረ ለዛ ነው። ልክ ነህ። ስለዚህ የኢየሱስ መሰቀሉ መገረፉ ምናምን የሰይጣን እጅ አለበት ማለት ነው። ስለዚህ ለእናንተ የኃጢአት ማስተሰሪያ ወይም ስርየት ላይ ተጽዕኖ አድርጓል ማለት ነው። የኃጢአታችን ስርየት ቆይ እዚህ ጋር ወደ 600 ሰውም ስላለ የኃጢአታችን ስርየት የተደረገው በልጁ በደሙ ነው እንጂ በሰይጣን አይደለም። ሰይጣንማ እኮ በመስቀል ላይ ተቀጠቀጠ እኮ። ክርስቶስ በመስቀል ላይ ሲሆን ሰይጣን ተቀጠቀጠ፣ ሲኦል ባዶ ሆነ። ገባኝ። ሰይጣን ኢየሱስን ራሱ ያስገረፈና ያሰቀለ ሰይጣን ነው ይላል አይደል እንዴ? አስተምሮታችሁ እንዴት ነው? ስለሚል ሰይጣን ያስገረፈውና ያሰቀለው ሰይጣን ከሆነ ለእናንተ የኃጢአት ስርየት ሰይጣንም ድርሻ አለው አይደል ወይ ነው የኛ ጥያቄ። ሰይጣን ድርሻ የለውም። ክርስቶስ ነው ቤዛነትን ነው ያሳየ። እነዛ የምታያቸው ሁሉ ቤዛ ይባላሉ። ቤዛ ማለት ደግሞ ስለ ኃጢአታችን ተላልፎ የተሰጠ እንጂ እኛ ሰይጣኑ አይደለም ቤዛ የሆነልን። ገባኝ። ልክ ሲጨርስ ሰይጣን ሲያሰቅለው የሱ ባያሰቅለው፣ ለምሳሌ ሰይጣን ባያስገርፈውና ባያሰቅለው ለእናንተ ኃጢአት ይሻር ነበረ? አሁን ይሄ ሎጂካዊ አጠያየቅ ነው። ሎጂካዊ አጠያየቅ ስለ ለምሳሌ ያልነበረን ነበር ቢኖር መጠየቅ ነው። ቆይ አቡኪ መጥቷል መሰለኝ። አቡኪ መጥቷል ይገባል። ቆይ እኔ ሞዴሬተር እንትን አልሰራ እያለኝ ነው ኔትወርክ። ስትፈልገው የነበረው ሰው እየመጣ ነው። ከቻላችሁ አስገቡት። አቡኪ ሀብ የሚለውን አስገቡት። አንድ ቁጥር ጻፍ ከታች ካለ ሀቢቢ ጥያቄ መመራ በደንብ ተረዳኝ። ሰይጣን ኢየሱስን ባያሰቅለው ባያስገርፈውና ባያሰቅለው በእናንተ አስተምሮት እያዳመጥከኛ እየተደማመጥን ሰይጣን ኢየሱስን ባያስገርፈውና ባያሰቅለው የእናንተ ኃጢአት ይሻራል ወይስ አይሻርም? እሺ አመሰግናለሁ። ጥያቄህን ተረድቻለሁ። ይቅርታ በወሬ ላይ ገባሁብህ። ምን መሰለህ እኔ ያልኩህ አንደኛ በእኛ እምነት ላይ ካልተጻፈ በገደብ አትለፍ የሚባል ነገር አለ። አሁን ይሻራል አይሻርም ምለሰን የምንወራ ቤዛ ስለሆነው ነው። እኔ የማወራ ቤዛ ሆኗል። ስለምን ቤዛ ሆኗል? ስለ ኃጢአታችን ሲል ተላልፎ ተሰጠ፣ ሞተ፣ ተቀበረ። ነገር ግን በስጋው ነው። በአምላክነቱ ግን ሀያው ነው። ሚስጥረ ሥላሴ የሚታመን ይሄ የሚስጥረ ስጋው የቤዛነት ስራ እንደዚህ ነው። አሁን ባይሰቀል ኑሮ የሚለው ሎጂክ እኔን አያሰደኝም። ሎጂኩ ምን አለ መሰለ፣ ለዛ ነው የጠየቅኩ ያሉት። ቅድማ የለበትም የሰይጣን ድርሻ የለበትም እያልክ ስለነበረ ባያስገርፈውና ባያሰቅለው ወይም ባይተባበራቸው
የኢየሱስ መሰቀል ለእናንተ ትርጉሙ ምንድነው? ድርሻ ከሌለው እንዳንተ ሳይሆን እንዳስተምሮታችሁ ነው የጠየኩት እኔ። ኦኬ እንዳስተምሮት ነው። ቅድም እኮ የሰይጣን እጅ የለበትም አይደለም ልል የፈለኩኝ እንዴ። ሰይጣንማ ሄሮድስን በሰይጣን ላይ አድሮ ህፃናትን እኮ አስጨፈጨፈ እኮ። እንደውም እኮ ነገርኩ ማብራሪያ እኮ ዮሐንስ ወንጌል ላይ ተከሆነ እሱ አይደለም የኔ ጥያቄ የኢየሱስ ጉዳይ ላይ ነው እየጠየቅኩ ያለሁት እኮ። ባያሰቅለውና ባያስገርፈው መስዋዕት ያስፈልገን ነበር እኮ። ባያሰቅለውና ባያስገርፈው ስለ በደላችን እኮ ምናልባት ኢየሱስ ፈልጎት ነው እንዴ ሲሰቀል የነበረው? በፈቃዱ የፈቃድ ሞት በፈቃዱ ነው የተሰቀለው። የፈቃድ ሞት። እስቲ ማስረጃ ወይም ደግሞ እኔ አሁን ስሰጥ እቺ ሞት ከኔ ተለብሎ ሲማጸን ወይም ሲጸልይ ያደረው ለምንድን ነው? የዮሐንስ ወንጌል ላይ ጌታ ሆይ ምዕራፍ 30 አቡኪ መጥቷል ከታች። እሺ አቡኪ አለ። እሺ እኔ እመለሳለሁ። ምናልባት ማይረም ስላለ አቡኪ መጥቷል። ይኸውና ሰላም አለይኩም አቡኪ። ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። ሲፈልግ ነበር በፈረስ ምናምን እና ማሻአላህ እኔ ካሁን ሼር ሲያደርጉልኝ ኔትወርኪም ልክ አይደለምና ገባሁኝ። አቡኪ ወንድሜ ሰላም ነው? እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን። ለአንድ ሙስሊም ወንድምም በውስጥ ጽፌለት ነበርና አንዳንድ ነገሮችን ስትናገር ሰምቼ ማለት አንዳንዴ ታውቃለህ ከቤተ ክርስቲያን አገልጋዮቹ ብዙ ጊዜ ወደ ተሐድሶ ወደ ፕሮቴስታንት እንጂ ወደ እስልምና የሚሄድ ብዙም አላየውም። እንደው እንዳጋጣሚ አንድ ቀን ያዋቂ ብቻ አንድ ቄስ ሲሄዱ አስታውሳለሁ እኔና ምናልባት አላጋጥመ ብሎ እንደው አላውቅም። ብዙን ጊዜ ከቄስ ወደ እስልምና ሰው ሲፈልስ ታይቶ አይታወቅምና በቤተ ክርስቲያን አገልግሎት ደረጃ ምን ነበረ ከዚህ ቀደም አቡኪ ከምን መንገር ከፈለክ ይቻላል? አረ በድቁና ጀስት አልቀደስኩም፣ ምስጢር አላየሁም፣ ግን መሰረታዊ የሚባሉ ቤዚክ የሆኑ ትምህርቶችን ተምሬያለሁ። መጥቀስ ይቻላል፣ መጠየቅም ትችላለህ። አመሰግናለሁ። አይ ደስ የሚለው ምስጢርም አላየህም፣ ድቁነትም አልተቀበልክም፣ ግን መሰረታዊ ክህነት አለኝ። ግን ምስጢር ላይ ገብቼ አልቀደስኩም። ምስጢር በጣም ጥሩ። ምን ተምረሃል ለክህነት የሚያበቃ ለዲቁና? ኦኬ ውዳሴ ማርያም መጀመሪያ ንባቡን የዘውትር ጸሎት፣ ከዛ ከሰኞ እስከ እሑድ ያሉት ውዳሴ ማርያሞችን፣ አንቀጽ ብርሃን፣ መልካ ማርያም፣ መልካ ኢየሱስ፣ ያው መልካ ሄዶም፣ ከዛም በኋላ በዜማ ውዳሴ ማርያም ደግሞ እስከ አይ ቲንክ አርባይትን እስከ ቀዳሚት ምናምን ድረስ ሄጃለሁ። አርያም ልጀምር ስል ምናምን ነው እንትን ያልኩት። ከዛም በኋላ ደግሞ መዝሙረ ዳዊት በሶስቱም ንባብ እሰማለሁ። እየሰማሁ ነው። አዎ ጓዝም ተምረሃል። ከመስተጋብ በአርባይት ክስተት ወደ ጓዝም ገብታል። እሺ አይ እንትን ክስተት ምናምን አልተማርኩም። በድምጽ አርባይት ተምረሃል። በድምጽ ቀላል ስለሆነ እሺ። ከዛ አንፃር ነው መስተጋበት አብረናል። እስከ አርባይት የመጀመሪያው ድረስ የሰኔ ድረስ ሄጃለሁ። ከዛም በኋላ ደግሞ እንትን ያው መዝሙረ ዳዊት 150ውን ቅኔ እስከ ጉባኤ ቃና ሞክሬያለሁ። ቅኔ የመጀመሪያው ነው ጀምር የተውከው። እሺ አመሰግናለሁ አቡኪ። የጠየኩ ለምን መሰለህ አሁን እኔ አንዳንድ ነገሮች ስናገር ስለሰማው ከሆነ ፕሮፌሰር ነኝ ምናምን ከሚል ሰው ጋር እየሰማው ነበርና እኔ አንዳንድ ነገሮችን ስትናገር ትንሽ አዲስ ነው ብለው ልጠይቀው እስቲ ያልኩኝ እና ሌላስ መጽሐፍት ምናምን ገብታል? ጀስት ያው የግዕዝ ንባቡን ምናምን ትራንስሌሽኑ ግሶቹ ምናምን ስለሚታወቁ ሳሰው ነው። ለምሳሌ ሀላ ሀወደር ለሀቀደ ለሳልጫው ለቃ በደረ ለሐሰረ ለታ ተናገረ እንደዚህ የሚሉትን ነገሮች ያው ጀስት ስለምናቃቸው ሌሎች ነገሮች ላይ አልገፋውባቸውም ነበር። ግን ያው እንትን ጀምር ነበር ከቅኔው ጎን ለጎን ጥሩ ስለነበርኩ መምህሩ እንትን ምናምን አንዳንድ በእንትን እንዲዝ ያደርጉኝ ነበር መምህሩ። መጽሐፍቶች አለ አይደለም ትርጓሜዎች አንድም ምናምን እየተባለ እንትን የሚመሳጠሩት ሊቃውንት እሱ ልክ አንድምታ አለ፣ የውዳሴ ማርያም አንድምታ አለ፣ የሁሉ ነገር አንድምታ አለ። ጥሩ ነው። ዜማ ምናምን ያው ሞክራል። ቅኔም እንደገባ መኑቱ ስምከ
አይቴ ውእቱ ዘተወለድከ አይቴ ውእቱ ዘተወለድከ መኑ ተዛረባከ አዛነባህኒ አባ ገብረ ማርያም ይባላል። ናሁ አይቴ ያለው አባ ገብረ ማርያም የማይባል መምህር ሀበ ቅዱስ ቂርቆስ ቤተክርስቲያን ውእቱ በቃ ይሁን ጥሩ ነው። አይ ሰው ነው የሚባል ይሄ አሁን ያወራ ነው የቤተ ክርስቲያኗ መሰረታዊ የቋንቋ ወይም የእውቀት መለኪያ አይደለም። እኒህን ነው ስተዋራ የሰማውን የግዕዞችን። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንግዲህ መሰረታዊ ትምህርቶችን ተምሬያለሁ እያልክ ነበረ ብለኛል። እኔም ከዚህ ቀደምም አንዳንድ ትምህርቶችን ዘፋዘር ቸርች የሚባሉትን ጥቅሶችን ስጠቅስ ሰምቻለሁኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሰረታዊ ትምህርቶቿ ምንድን ናቸው? ለምሳሌ ዜማ ያልከው አንቀጸ ብርሃን እሰማለሁ። አቡኪ ትሰማለህ? አቡኪ አንድ አባ ሳልኖር ይሰማል? መልካም። አሁን ላይ በቃ ትንሽ ማወቅ ያለባችሁ ነገር ካለ አውቃችኋል፣ ካላወቃችሁም ሌላ ጊዜ ታውቃላችሁ። ሊሚት እናደርገውና አሁን እዚህ ጋር ወደ 700 የሚጠጋ ሰው ስላለ ወደ ትምህርት እንገባለን። ይጠይቃሉ አንዴ ሳልኖር አንዴ አባ ይጠይቃሉ እንጂ ካሁን በኋላ በቃ ይሄ ፐርሰናል የሆነ ነገር ሊሚትድ ነው፣ አያስፈልግም። አሁን ጥያቄ ካለው ጥያቄውን ያቅርቡ ወይ ደግሞ እኛን ጠይቁት። በቃ በዚህ ጋር ነው የምንቀጥለው። እንዴ ልጁ መጠየቅ ፈልጌ እኮ ነው። ምን ችግር አለ? አይ ነው ችግር የለም። እዚህ ጋር 700 ሰው ፐርሰናል ጉዳይ አይሰማም። የአቡኪ ፐርሰናል ጉዳይ ይሄ እኮ ፐርሰናል ጉዳይ አይደለም። ምን ችግር አለ? እኔ ፈልጌው ነው ልጁን እኔ እያወራሁት ነው። ወንድሜ ነው። ምን ችግር አለ? በውስጥ ያወሩት። አሁን እዚህ ጋር እንማማራለን። ትምህርት መማር ጥያቄ አለው ታባ አለ። ጥያቄም አለኝ። በቃ ጠይቁ። እና አንድ ደቂቃ ጠይቀው አቡኪን። እኔ አንድ ደቂቃ ነው የምጠይቀው። አልንዛዛም እኔ በጣም ይቅርታ። አሁንም ሚውት አድርጎታለሁ። 700 ሰው አለ። ትምህርት ነው የምንማረው። 700 ሰው ተሰብስቦ ጥያቄ ካለዎት ይጠይቁ ወይ እኛን ጠይቁት። አለቀ። አመሰግናለሁ። እኔ አቡኪን አንድ ቃል ነው የምጠይቀው። ጨርሻለሁ። አመት አላወራም። አንድ ቃል እድል ስጠኝ ከፈቃደኛ። አሁንም ሚውት ላደርጎት ነው አባ። ትምህርት ካለዎት ይቀጥሉ። 700 ሰው ተሰብስቦ አንድ ቃል ልጠይቀው። እሱን ጨርስኩኝ እኮ እንዴ ምን ችግር አለ ባወራው? ፈቃድልኝ። ሳልፈቀድ ካላወራም ምን ይወርዳል? አልፈቀድኩም። ይቅርታ። ትምህርት ነው የምንማረው። ትምህርት አሉት? ጥያቄ አሉት? ላለመፍቀድ ምክንያት አለ? ልጁን ጠይቀው። እሺ ንገረኝ። ገዢ ሀሳብ ከሆነ እሺ ይቀራል። 700 ሰው ተሰብስቦ የግል ጉዳይ አይሰማም። የአቡኪ ይድቁ። አንዴ እዚህ ጋር 700 ሰው የተሰበሰበው ትምህርት ሊማርና ድህነት ፈልጎ ነው የመጣው ሰው። እኛ አቡኪን አንድ ሚውት አርጉሽ ባይቅርታ። አቡኪ ብቻ አይደለም ሌላ ካህንም እናመጣለን እዚህ ጋር የሰለሙ ብዙ ወንድሞቻችንን ማለት ነው። እዚህ ጋር 700 ሰው በዚህ ውድቅት ሌሊት ላይ የተሰበሰበው ግን ድህነትና እውቀት ፈልጎ ነው እንጂ በጣም ምንሳሳለትና ምንወደውን የአቡኪን የግል ጉዳይ ልናዳምጣለን፣ ፕራይቬትም ስለሆነ ማለት ነው። ሰው አሁን ምንድነው እስልምና ላይ ጥያቄ ካለው ጥያቄ ያቅርቡ። ኢብራሂም ቤትም አብረን ነበርን። እኛ ደግሞ ወይስ ክርስትና ላይ ጥያቄ እንጠይቃለን። በዚህ ጉዳይ የሚቀጥሉ ከሆነ ይቀጥላሉ። አይ እኔ ጥያቄ መጠየቅ ነው የምፈልገው አቡኪን ካሉ ግን ይወረዱ። ሌላ ሰው ስላለ ትምህርት እንቀጥላለን። በዚህ ይስማማሉ? አመሰግናለሁ። አይ ፍቃደኛ ካልሆንክ የሰውን መብት መጠየቅም አልጋፋም። አመሰግናለሁ። ጥያቄውን አቅርቡ፣ አቡኪ መልሱልታል። እስላማዊ ጥያቄ ካለው እስላማዊ ጥያቄውን ያቅርቡ። ምዕራፉን ቁጥሩን ያስቀምጡ፣ ይጠይቁ። እኔ ከአቡኪ ጋር ልወያይ የምፈልገው ከቤተ ክርስቲያኗ ትምህርት ጭምር እየጠቀስኩ ነው የምጠይቀው። አቡኪ ሙስሊም ነው አላወቁም? እስልምና ላይ ጥያቄ አለው? እንደ ሙስሊም ነው የሚመልስልኝ። እኔ እንደ ቤተ ክርስቲያን ጠይቀዋለሁ። እኔ እንደ ሙስሊም እሱ እንደ ሙስሊም ይጠይቅልኝ ይመልስልኛል። ቆይ እስልምና ላይ ጥያቄ አለው? ተያባ እስልምና ላይ ጥያቄ አለኝ፣ ግን ስጠይቀው ግን ከዚህ በቃ ጠይቁ፣ እሱን ጠይቁ በቃ። እሺ እኔ የምፈልገው እስልምና የነቢያት ሃይማኖት መሆኑን አንድ ማስረጃ ባገኝ ስጠኝ። በቃ እሱ ነው ጥያቄውት። እንቀጥላለን።
እሱ ነው አሁን የመጀመሪያው ጥያቄ። እስልምና የነቢያት ሃይማኖት ነው ወይ ነው አይደል? ከነብዩ መሐመድ በፊት ለመኖሩ ማስረጃ ካለ ከቁርአን ውጭ በቃ ችግር የለውም። እስልምና ምን ማለት ነው? እስልምና ማለት ጥሬ ትርጉሙ ሰላም ማለት ነው። እስልምና ከተባለ ደግሞ አይደለም፣ ተሳስተዋል። እስልምና ማለት አንድ ሊንግዊስቲካል ዴፊኒሽን ወይ ደግሞ ቋንቋዊ ዴፊኒሽኑ እስልምና ማለት ኢስቲስላም ማድረግ፣ መታዘዝ፣ መገዛት ማለት ነው። አምላካችን አላህ በቁርአን ላይ ለነብዩላህ ኢብራሂም አስሊም አለው፣ ታዘዝ አለው። አስለምቱ ሊረቢል ዓለሚን አለ፣ ለአምላኬ ታዝዣለሁኝ አለ። ሰው ሙስሊም መሆን ማለት መታዘዝ፣ ለአንዱ አምላክ መገዛት ማለት ነው። በቋንቋዊ ትርጓሜ ተግባቡ አልተግባቡም? አይደለም ያልኩህ ነው። እስልምና አንዴ አባ አንዴ አሁን ቃል በቃል ነው። እሺ እርሶ የሚፈልጉትን መልስ እንደማልሰጡት ይወቁ። እስልምና ማለት ከቋንቋ አንፃር አንድ ሰው ሙስሊም ነው ሲባል ታዛዥ ነው ማለት ነው። የአረብኛ ቃል ነው። አንዴ ያልተባሉትን አይናገሩ። ሙስሊም መሆን ማለት መታዘዝ ማለት ነው ቋንቋ። እኔ ሙስሊም ስለመሆኑ እኮ አይደለም የጠየቅኩህ ነው ወዳጄ። በቃ እኔ አሁን ከ600 ያለውን ድረስ ተረድቻለሁ። ከዛ አንዴ ትልቅ ሰው ኖት፣ የሚነገሩትን ነገር እያዳመጡ ቢሄዱ ጥሩ ነው። እሺ አሁን ሙስሊም ሲባል እስቲስላም አደረገ ወይ ደግሞ ታዘዘ ማለት ነው አልኩ። ይሄ ነገር ቋንቋዊ ትርጓሜው ገብቶታል ወይስ አልገባውም? አጭር መልስ እኮ ነው። ገብቶኛል። በቃ አቁሙ አንዴ። ይሄ ሙስሊም ማለት ምን ማለት ነው አልኳችሁ? ታዛዥ ታዛዥ ተገዢ። አንድ ሰው ሙስሊም ነው ሲባል በቋንቋ ደረጃ ምንድነው? አሁን ለምሳሌ ሳልኖር ሙስሊም ነው ካልኩኝ ምን ማለት ነው? በቋንቋ ደረጃ ተገዢ ነው ማለት ነው። ታዛዥ ነው ማለት ነው አይደል? ታዛዥ ተገዢ። መልካም ጥሩ። አሁን ለምሳሌ ነቢያቶች ሙስሊም ናቸው ስንል ምን ማለት ነው በቋንቋ ደረጃ? የለም እንደምትለው ምን ማለት ነው በቋንቋ ደረጃ? አሁን የመለሱትን መልሱ። ታዛዥ ናቸው ነው ምን በቋንቋ ደረጃ ማከይድም። በቃ እሱ ነው፣ እሱ ጋር ያዙ። በቋንቋ ደረጃ አንዴ በቋንቋ ደረጃ አሁን ለምሳሌ ሳልኖር ሙስሊም ነው ካልኩኝ ሳልኖር ታዛዥ ነው፣ አንዱን አምላክ ይገዛል ማለት ነው አይደለ? ትክክል። ገዛው አንድ አምላክ ነው። ትክክል። መልካም ሰው ሙሴ ወይ ደግሞ አብርሃም ሙስሊም ነው ከተባለ ምን ማለት ነው? ሙስሊም አይደለም እሱ ሙሴና ምን ማለት ነው? ከቋንቋ አንፃር ምን ማለት ነው? ከቋንቋ የሚባል ነገር የለም። ሙስሊም አንዴ ቆይ ምን ማለት ነው? ከመጽሐፍ ቅዱስ ማስረጃ ማሰጠው አንተ እንዴ? ከመጽሐፍ ቅዱስ ማስረጃ ሰጠኝ። እኔ ቆይ ሳልኖር አንዴ ይቅርታ አባ ያምሮት ስድና ይቅርታ ለነገግረሽ እዚህ ጋር 800 ስድና ባለጌ ሰው ነው ሰው ሲያወራ መሀል ላይ የሚገባው። አዳምጪ። በራስ ተርጓሜ ነው እንደ ምላሽ የምሰጠው በመጽሐፍ ቅዱስ ማስረጃ ወረጂ ዱዝ ሳልኖር ይቅርታ ልጆች። አሁን ሙስሊም ማለት መታዘዝ ነው፣ አንዱን አምላክ መገዛት ነው ካልን ነቢያቶች ሙስሊም ነበሩ ስንል ምን ማለታችን ነው? ከቋንቋ ሊንግዊስቲካሊ አፕሮች ጣዖት የሚያመልክም እኮ ይኸውልህ ታዛዥ ነው ለሚያመልከው ሁሉም። ችግር የለውም። ምን ማለት ነው ያልኩት? እንደ እስልምና ነቢያቶች ሙስሊም ናቸው ስንል ምን ማለታችን ነው? እንዳንተ አገላለጽ እኮ ነቢያት ሙስሊም ናቸው ለአላህ ታዛዥ። እንደኔ አገላለጽ አይደለም፣ እንደኔ አገላለጽ አይደለም። ሀለቃ ወልደ ክፍሌ በመጽሐፍ ቅዱስ መዝገበ ቃላት አሁን ያለው የግዕዝ መጽሐፍ ከአረብኛ የተቀዳ ነው ብሏል። እሱ አይደለም ጥያቄው። እያልኩት ያለሁት ከቋንቋ አንፃር ሙስሊም መሆን ማለት ምን ማለት ነው ነው። ከቋንቋ አንፃር እኮ ተገዢ ያልኩህ እኮ። በቃ አሁን ነቢያቶች ሙስሊም አልነበሩም ሲሉ ምን እያሉ ነው? ተገዢ አይደሉም ልትል ነው? ትርጉሙ ያ ነው። ተገዢ ታዛዥ አልነበሩም እያሉ ነው። በዚህ ይስማማሉ? ኧረ እኔ አልስማማም የሚል የለም። ይሄ እኮ ያንተ ሎጂክ እኮ ነው። ለአሁን ሎጂክ አይደለም፣ ቁርአን ነው። አስሊም አለው፣ ታዘዝ አለው። አስለምቱ ሊረቢል ዓለሚን አለ። የትኛውም የቋንቋ አንዴ ልናገር ፈቅድልኛለህ? ኧረ አልፈቅድልህም። ሚውታ ሰው እያወራ ማለት
ሰው ያወራ መሀል ላይ አትግባ፣ አልፈቅድልህም። ሚውት አድርግ። አሁን እያልኩት ያለሁት አባ ሙስሊም ማለት ከቋንቋ ዛር መታዘዝ ማለት ነው። ይሄ አረበኛ ቋንቋ ነው አይደል? ሙስሊም ማለት አረበኛ ቃል ነው አይደለም? አረበኛ ቃል ነው። ሰው ሙስሊም ማለት ምን ማለት ነው ወደ አማርኛ ሲተረጎም? ታዛዥ። ነቢያቶች ሙስሊም ነበሩ ማለት ምን ማለት ነው? አልነበሩም ነቢያቶች ሙስሊም። ለአንተ ነው ያረካቸው። ምን ማለት ነው? ምን ማለት ነው? እንዲህ አይነት ጥያቄ የለም። አልነበሩም አለ እንጂ በደንብ አለ አይደለም? አሁን አንዴ በቃ እንደታነቀ እኮ ገባሁት። አንገቱ ላይ ነው የቀረቀርኩበት። ሙስሊም ነበር ማለት ሙስሊም ማለት ታዛዥ ነው አሉ። ሳልኖር ሙስሊም ነው ማለት ሳልኖር ለአምላኩ ታዛዥ ማለት ነው ብሎ ራሱ ተረጎሙ። ነቢያቶች ሙስሊም ናቸው ማለት ነቢያቶች ለአምላካቸው ታዛዥ ነበሩ ማለት ነው። ነቢያቶች ሙስሊም አልነበሩም ካሉ ታዛዥ አልነበሩም፣ አምላካቸውን ያምፁ ነበር እያሉ ነው። ለየትኛው አምላክ ነው የሚታዘዙት? ለየትኛው አምላክ ነው የሚታዘዙት? ለየትኛው አምላክ ነው የሚታዘዙት? ለየትኛው አምላክ ነው የሚታዘዙት የሚለው ሌላ ጥያቄ ነው። ሌላ ጥያቄ ነው። ሙስሊም መሆን አንዴ ተረጋጋ። ሌላ ጥያቄ ነው። ይሄን ተስማምቷል። ሙስሊም እንደነበሩ ተስማምቷል። ሳታሳየኝ ወዳጄ አላሳየኝም እኮ። ሊንጉስቲካል አፕሮች ነው። ሊንጉስቲካል አፕሮች ያውቃሉ? እኔ አላቅም። አሳየኝ። መጽሐፍ ቅዱስ ይዣለሁ፣ አሳየኝ። ምን ላሳዩት? ከመጽሐፍ ቅዱስ መጽሐፍ ቅዱስ ሲጀምር ምንድን ነው? አሁን ምን አልከኝ አንተ? ባይዘው ለመዳን እንዲሆን እንረዳዳ። እኔ ይቅርታ ቆይ አንተን ነው ለመዳን ከሆነ አንዴ ቆይ ለመዳን ከሆነ እርሶ ሊረዳውት ይገባል። ዝም ብለው እሺ፣ ችግር የለም። መልካም። አሁን ያልኩት ጥያቄ መልስ አልገባሁትም አይደል አባ? ይሄ መግባት ሳይሆን ህፃን ልጅ የሚያስበው ንግግር የተናገርከው። ችግር የለም። ህፃን ችግር የለም። ወይ አለቃ ወልደ ክፍሌ እንዳለው እንተፉንቶ እሱ ነው እንተፉንቶ እኔ ነኝ እንተፉንቶ። ችግር የለም። አሁን እያልኩት ያለው ይሄ ችግር የለም። አሁን ያልኩት መልስ አልገባሁትም አይደል አባ? ገብቶኛል ያልከው ነገር። በቃ እሺ፣ በቃ ችግር የለም። መልካም ማስረጃ ስጠኝ። እነዛ ያመልኩታል ያልከው ማስረጃ የት አለ? ከቁርአን ያመልኩታል። መቼ ወደ ማምለክ መጣን? የእነ አብርሃም አምላክ የሚታዘዙት የትኛው ነው? የሚታዘዙት የእነ አብርሃም፣ የእነ ይስሐቅ፣ የእነ ያዕቆብ አምላክ። እንግዲህ ነቢያቶቹ በእስልምና ሙስሊም ናቸው። የትኛውን አምላክ ነው? ቆይ የትኛውን አምላክ ነው የሚገዙት የሚለው እኮ ሌላ ነው። መጀመሪያ ግን ሙስሊም የሚለው ባይ ዴፊኒሽን ምን ማለት ነው የሚለው ለራሱ ገና ነው። እሱ ጋር ነን ያለ ነው። የትኛውን አምላክ ነው የትኛውን አምላክ ነው የሚያመልኩት የሚለው ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ ያለው የያዕቆብ የእስራኤል አምላክ የኢየሱስም አምላክ እንደሆነ እናያለን። እሱ አይደለም ጥያቄ። አሁን መጀመሪያ ሙስሊም ማለት ለራሱ ምንድን ነው የሚለው ነው። እዛው ሙስሊም ማለት ምን ማለት እንደሆነ እዛው ጋር ስንመጣ ጥያቄው ይከስማል። መሃን ነው የሚሆን ጥያቄው እዛው ማለት ነው። አሁን ገና ሊንጉስቲካል ዴፊኒሽን ላይ ነው የምንቆመው። ዴፊኒሽን ላይ እንቆማለን። ሙስሊም ማለት ምን ማለት ነው አባ? መልሱ። ሙስሊም ማለት ምን ማለት ነው ስትለኝ፣ እንዴት ምን ማለት ነው? ሙስሊም ማለትማ ተገዢ ነው አልኩ እኮ። ሙስሊም አላህን የሚያምን ሊንጉስቲካል አፕሮችን አምጡት። ሙስሊም ማለት ምን ማለት ነው? ነገርኩህ እኮ አለ። ሙስሊም ማለት አላህን የሚያምን ነው፣ ወይም ለአንድ ለአላህ ብቻ የሚገዛ። ሙስሊም የሚለው ቃሉ አላህ የሚለውን ነጥሎ ያውጡትና ሊንጉስቲካሊ ሙስሊም ማለት ምን ማለት ነው? ተገዢ። ሌላስ? ታዛዥ አይደለ? መልካም ጎበዝ። አሁን ሳልኖር ሙስሊም ነው ካልኩኝ ምን ማለት ነው? ታዛዥ ነው ማለት ነው። ነብዩ ሙሴ ሙስሊም ነው ካልኩኝ ምን ማለት ነው? እኔ ለማን የታዘዝኩኝ? እና እኔ ለማን ነው የታዘዝኩት? ሌላ ጥያቄ ነው። እዚህ ጋር ሲመጡ አይጠምዘዙ። መጠምዘዝ እኮ አይደለም። ይኸው ለአንዳንዴ አንተ በምትቀድልኝ ቦይ አልፈስም። እኔ አንተ አንዴ በቃ ሚውት አድርጉ። ለመከራከር ከመጡ ሚውት አድርጉ። እሺ፣ እዚህ ጋር ስትመጡ ሳልኖር ሙስሊም ነው ማለት ምን ማለት ነው ስል ታዛዥ ማለት ነው አሉ። ሙሴ ሙስሊም ነው ሲባል ምን ማለት ነው ሲባሉ ግን አልናገርም ይላል። በቃ እዛው ጉዳዩ ያልቃል። እዛው ያልቃል።
ምን ማለት ነው? ሙስሊም ነው ማለት ምን ማለት ነው? እኔ ሙስሊም አይደለሁም። እኔ እንዴ ሙስሊም ሆነ ትለኛለህ? ታዛዥ አይደለም። አማጺ ናቸው። አምላኩን አይታዘዙም። ይኸውልህ እኔ ሰው ይኸውልህ ለጣዖትም እኮ ይታዘዛል እኮ ይኸውልህ። ምን ማለት ነው? ምን ማለት ነው? አሁን እርሶ ቆይ አንዴ ለሚገዙት አምላክ ለየትኛው አምላክ ነው የሚገዙት የሚለው እዛ ላይ ይቆማል። ችግር የለውም። የትኛውን አምላክ ነው የሚገዙት የሚለው ሌላ ጥያቄ ነው። አሁን እርሶ ግን ሙስሊም አይደለሁም ካሉ በዘፈቀደ የሚሄድ ለአምላክ የማልታዘዝ ስድ ነኝ እያሉ ነው። በዚህ ይስማማሉ? ታዛዥ ማለት ለአምላክ ብቻ ሳይሆን ሰው ለአለቃው ይታዘዛል። ችግር የለውም። አሁን እያወራን ያለነው ቆይ አሁን እያወራን ያለነው ስለ ሙስሊም ነው። አሁን እያወራን ያለነው እስልምና ስለሚባለው ነው። ለየትኛው አምላክ ነው የሚታዘዙት የሚለው እንመጣለን። መጀመሪያ ግን ሙስሊም ማለት ምን ማለት ነው የሚለውን ነገር እንያዝ ነው። ታዛዥ የሚለው በኔቸር አገላለጹ ልንገርህ፣ ሃይማኖትን ወይም ሙስሊምን አያመለክትም። ሰው ለገንዘብ ያመለክታል አላልኩም። ያመለክታል አላልኩም። ሙስሊም ማለት መጀመሪያ ምንድነው ነው ያልኩት እንጂ ያመለክታል ወይ ስላሴን ያመለክታል ወይ እንትን ያመለክታል አላልኩም። ሙስሊም ማለት ታዛዥ የሚታዘዝ ማለት ነው። አሁን ሳልኖር ሙስሊም ነው ካልኩኝ ምን ማለት ነው ያልኩት። እኔ ሙስሊም አይደለሁም። በቃ እሺ፣ አዳምጡ። ሻባ አዳምጡ። ለመግባባት ስላልሆኑ እሱ ያዳምጡ። የኮሎኔል አለ ቅድም መሀል ላይ ገብተ ነበር። ወአለይኩም ሰላም። ሙስሊም ነው? አልሐምዱሊላህ ረቢል ዓለሚን እስላም ነኝ። ወንድሜ አሁን ከሱ ጋር ስትናገር ትንሽ እኔ የሂስትሪ መምህር ስለሆንኩኝ በሂስትሪ ቋንቋ የተወሰነ የማውቀውን ነገር ልንገርህ ብዬ ነው። እኔ በሃይማኖት ሙስሊም ነኝ። አንተ ክርስቲያን ነህ መሰለኝ አይደል ወንድሜ? እየሰማኸኝ ነው? አዎ ክርስቲያን ነህ። ይኸውልህ ሙስሊም ሰብሚሽን ቱ አላህ ይላል። እኔ ሳስተምር 11 ያክፍል አለ ዩኒቨርሲቲም አለ። ሰብሚሽን ቱ አላህ ማለት ምን ማለት ነው? በሌላ ቋንቋ ራሱን ለፈጣሪ ያስገዛ ማለት ነው። እስልምናን ነብዩ መሐመድ ይዞ አልመጣም ሰለላሁ ዐለይሂ ወሰለም። ነብዩ መሐመድ ይኸውልህ ጭፍኖች 360 ጌታ አስቀምጠው ጌታ ብለው የሚያመልኩ በቴምር ሰው ሰርተው ጌታ ብለው ያመልኩታል። ሲርባቸው ቆርሶ ይበሉ ነበር። እንደዚህ አይነት ሰዎች ነበሩ አረብ ላይ የነበሩት ቁረይሾች። ነብዩ መሐመድ መሐላቸው ላይ ሰለላሁ ዐለይሂ ወሰለም ተላከላቸው። እባካችሁ አንድ ፈጣሪን አምልኩ፣ ከአንድ ፈጣሪ ውጪ የለም፣ ራሳችሁን ለፈጣሪ አስገዙ ብሎ ሊያስተምራቸው እዛ ጋር ተላከ እንጂ ነብዩ መሐመድ እስልምናን